የ2017 ዓ.ም ሀገር አቀፍ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መጅሊስ ምርጫ በዚህ ዓመት መጨረሻ እንደሚካሄድ ተገልጿል። ይህ የተገለጸው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ በሀገር አቀፍ ደረጃ በቀጣይ ወር ለሚያካሂደው የመጅሊስ ምርጫ አስፈጻሚዎች የግንዛቤ ማስጨበጫና የምርጫ ምዝገባ ማስጀመሪያ መርሃ ግብር ባካሄደበት መድረክ ነው። ይህ መድረክ የሙስሊሙን ጠንካራ ተቋም የመገንባት ጥያቄ ለመመለስ ምርጫውን ፍትሐዊና ዲሞክራሲያዊ በሆነ መንገድ ለማካሄድ ያግዛል ነው የተባለው። ምስሊያ ሀሺም ተጨማሪ አላት። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስር የተዋቀረው የ2017 ምርጫ አስፈጻሚ ቦርድ ጽህፈት ቤት ጥር 24 ቀን 2017 ዓ.ም ጠቅላይ ምክር ቤቱ ባደረገው አስቸኳይ ጉባኤ 9 አባላት እንዲኖሩት ተደርጎ የተቋቋመ ነው። ይህ ቦርድ ትላንት ባካሄደው የግንዛቤ መስጫ መርሃ ግብር ቀጣዩ የጠቅላይ ምክር ቤቱ ምርጫ የሚካሄደው በሁሉም ክልልና የከተማ አስተዳደሮች መሆኑን የገለጸው ምርጫውን ለማካሄድ ከፍተኛ ዝግጅት መደረጉ በተገለጸበት መድረክ ዝግጅቱ ለምርጫው መሳካት ከፍተኛ ሚና እንደሚኖረው የገለጹት የቦርዱ ዋና ሰብሳቢ አብዱልአዚዝ ኢብራሂም ከዚህ በኋላ እስከ ምርጫው ድረስ ስለሚኖረው ሂደት አስረድተዋል። የተቋቋመው የምርጫ ቦርድ መርሃ ግብር አውጥቶ ቅድመ ሁኔታዎችን በማከናወን ላይ ይገኛል። ቅድመ ሁኔታዎችን ለማከናወን ከቅድመ ምርጫ የመጀመሪያው ምዕራፍ መዋቅራዊ ዝርጋታውን የምርጫ አስፈጻሚ አካላትን ከፌዴራል እስከ መስጊድ ድረስ አደራጅተናል። የሚቀጥለውን ደግሞ ቁሳቁስ የማሟላት ስልጠና እና የምዝገባ ሂደት ማስጀመር ነው። ቁሳቁሶችን ዛሬ እንዳያችሁት ለምዝገባ የሚሆኑ ወደ የክልሎች አሰማርተናል። እስከዚህ ድረስ ያለው ተጠናቋል ማለት ነው። በዛሬ ባያችሁት መርሃ ግብር በይፋ የምዝገባ ስነ ስርዓቱ ከ3-4 ቀናት በኋላ ክልሎች ወደ አካባቢው የሚደርሱበት ጊዜ የሚጀመር ይሆናል። ሰብሳቢው በቀጣይ ምርጫውን ለማካሄድ በአገር አቀፍ ደረጃ 4 ክላስተር መደራጀቱን የገለጹ ሲሆን እንዲህ ያለ የመጅሊስ ምርጫ ሲካሄድ የመጀመሪያው መሆኑን አብራርተዋል። መጅሊሱ በአዋጅ ህጋዊ ሰውነትን ካገኘ በኋላ የሚደረግ የመጀመሪያው ምርጫ ነው። በኢትዮጵያ ታሪክ በዚህ መልክ የተደራጀ በዚህ መልክ የራሱን ማንዋል የራሱን ቦርድ መርጦ በገለልተኛ አካል ፍትሐዊና አካታች የሆነ ምርጫ ለማድረግ ሲደረግ የመጀመሪያው። በቀጣይ ሐምሌ ወር ለመጪዎቹ 5 ዓመታት ተቋሙን የሚመሩት የአዳዲስ አመራሮች ምርጫ በመላ ሀገሪቱ እንደሚካሄድ የገለጹት የቦርዱ ዋና ጸሐፊ መሐመድ ጠይብ ኡመር በበኩላቸው ምርጫውን በታቀደለት ጊዜ ለማከናወን ጥረቶች እየተደረጉ መሆኑን የገለጹ ሲሆን ለዚህ መሳካትም ሁሉም የህብረተሰብ ክፍል የበኩሉን አስተዋጽኦ እንዲያደርግ ጥሪ አቅርበዋል። የጸጥታው ሁኔታ በምንፈልገው መልኩ ልንራመድ የማንችልባቸው ነገሮች ተፈጥረውብናልና እንደ ሀሳብ እኛ ሐምሌ መጨረሻ ድረስ እንደ ሀሳብ እንደ ቴንታቲቭ ስኬጁላችን እስከ ሐምሌ መጨረሻ ድረስ የሚል ነገር አለ። ዞሮ ግን በዚህ አመት መጨረሻ ድረስ የ3 አመቱ ያደራ መጅሊስ ባደራነት ነው። አሁን በጊዜያዊነት ነው የተቋቋመው እንዲያቋቁመው ተቋሙን ማለት ነው። በዚህ አመት ላይ ሙሉ በሙሉ ያስረክባል ብለን ተስፋ እናደርጋለን። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በጥር ወር ይፋ ባደረገው የምርጫ አፈጻጸም መመሪያ መሰረት ቀጣዩ የጠቅላይ ምክር ቤት ምርጫ የሚካሄደው በሁሉም ክልልና የከተማ አስተዳደሮች ነው። ምርጫውን ለማከናወን የምርጫ አስፈጻሚ አካላት የሚቋቋሙት በፌዴራል፣ በክልል፣ በከተማ አስተዳደር፣ በዞን፣ በልዩ ዞን፣ በክፍለ ከተማ፣ በዲያስፖራ ቅርንጫፍ፣ በወረዳ፣ በልዩ ወረዳና ቀበሌ እንዲሁም የመስጂድ በሚል አደረጃጀት እንደሆነ ተገልጿል። አሁን በኃላፊነት ላይ የሚገኙት የጠቅላይ ምክር ቤቱ አመራሮችም ወደ ስልጣን የመጡት በ2014 ዓ.ም እንደነበር የሚታወስ ሲሆን የጠቅላይ ምክር ቤቱ የዑለማዎች ምክር ቤት ስራ አስፈጻሚ ለአመራሮቹ የሰጠው 3 ዓመት የስልጣን ጊዜም በመጪው ሐምሌ ወር ይጠናቀቃል።